ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማናይ ሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ ማንም ሰው ፎሎ እንዳያደርገኝ አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ አበባም እንዳይሰጠኝ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም። አንቺንም ጫና ምላሽ ልሰጥ ሌሎ ሀቢባ ቲክቶክ ላይ አለን ትልቅ ነን የሚሉ ሰዎች አፋቸውን እየከፈቱ ከቦታ ሰጥቼ መልስ ሰጥቻቸው አላውቅም። አይደለም ለአንድ ተራ ሰካራ እኔ ሀቢባ መልስ ሰጥ ራሴን ሳብራራ ልገኝ። ምንም አይነት ነገር እሷን የሚረብሽ ነገር መፍጠር የለበትም። ሀቡን ባለችበት ሁኔታ ሁለቱም እርጉዝ ናቸው። ነገሮችን ማስተካከል ማውራት ከፈለጋችሁ ሁለቱም ሲወልዱ ቀን ጠብቀው በስነ ስርዓት እንዴ ሀቡ እኮ ከኛ በላይ ለሩዋን ትቀርባታለች፣ መነጋገር ይችላሉ። አበቃ። አሁን ግን ኡስሚ ለሩዋን ጤንነት ለምን አታስብም አንተ? እሷ ይሄ ሁሉ በተፈጠረ ሰዓት እኮ በጣም ነው የምታዝነው። እኔ በቀደም አግኝቼ መጥሪያታለሁ። ይኸውልሽ እኔ ዛሬ ቀን ስራ እንስራ፣ ወደ ስራ እንሂድ። ታውቂያለሽ አይደለ? የሆነ ጊዜ ስራ ተመቶ ነበር ስራ እንስራ። አሁን የደሞ ሰዓት ነው ትንሽ እንስራ እና አንተን እናርግ ብያት ነበር። ገባሽ አይደለ? ከዛም በኋላ ይኸውልሽ እሷ በጣም ነው የተበሻ እንትን ብላለች። በጣም በቃ ተናዳ ምክንያቱም በሀቢባ ምክንያቱም እኔ የተናገርኩት ነገር ይኸውልሽ እና በሀቢባ ሩዋን ከተናደደች ሩዋን ራሷ ትንገራት እንጂ አንተ ለምን ትነግራታለህ ለአቡ? እኔ ሁሉም ነገር ሚዲያ ላይ ማውራት አልችልም። ሳሪ ምን ሆነሻል እንዴ? እኔ ነጥብ መጣል አልፈልግም። ነጥብ ይኸውልሽ አዳምጪ ሳሪ፣ ሁሉ ነገር ታውቂያለሽ። አንድ ነገር ልንገርሽ ሳሪ፣ እቺ ልጅ ሁሉም ሰው ዛሬ ኮሜንት አቡ ይቅርታ አድርግልኝና ሌላ ስህተት እየተሳሳተ እንዳይሆን ይኸውልሽ አንዴ ሚውት አድርጊው። ይኸውልህ አንተ ዝም በል ቆይ ኡስማን ዝም በል። አንተ የት ነበርክ? ነገሮች ካበቁ በኋላ መተህ ዛሬ አስተያየት ለመስጠት የምትሞክረው ነገሮች ካበቁ በኋላ ስንቱ ጣውረድ ተወጥቶ ከቆመች በኋላ መተህ አስተያየት የምትሰጠው አሁን ልጅቷን ይኸውልሽ እያነቋቆራት እንዳይሆን እና ኡስሚ አንተ ጥሩ ስራ እየሰራ አይደለም። ምክንያቱም ሩዋን ይኸውልህ ስማኝ አዳምጠኝ። ሩዋን ባለችበት ሁኔታ ራሷ እኮ ኤክስፕሌን ማድረግ ትችላለህ። ሩዋን ኡስሚ አንድ ጊዜ አዳምጪ ሳሪ ምን ሆነሻል? ሁሉ ነገር ሚዲያ ላይ አይወራም። ያለ ነው ኢማራት ነው። አዳምጪ አንድ ጊዜ ማንም የሀቢባ ጠበቃ መሆን አይችልም። እነዚህ የሚቀራረቡ ሩዋንና ሀቢባ ይቀራረባሉ ከማንም በላይ። እናንተ ዛሬ እዚህ አተከታሰቡ ኡስሚ ስማኝ አንድ ጊዜ አዳምጪ። ማንም እኔ በስሜት ላወራ አይደለም የመጣሁት። ገባሽ አይደለ? ማንም ዛሬ ቀን ሀቢባን ወክሎ ሊያወራ አይችልም ወይ ዛሬ ለቀሳሱ ወደኖች በሩዋን በኩል ቢወራ ስማ ኡስሚ በሩዋን በኩል ቢወራ ሁሉም ማውራት ይችል። እንደውም እኛን ተወጣ በቃ ለቪው አይደለም። ቆይ ልንገርሽ ለቪው ሲል ሁሉ ሰው ማውራት ይችላል ነው። አይደለም ስማ ኡስሚ ሩዋንን ስማኝ አዳምጠኝ። ሩዋንን ያለ ምንም ጥርጥር ሀቡ አግዛታለች 100%። እንደውም በሩዋን እኔ ዋጋ ከፍያለሁ ልንገርህ። ስለዚህ ስለ ሩዋን ቆይ አይደለም አሁን ተገማንም አይደለም። ገባሽ ሳሪ? በዚህ ጉዳይ ማንም ሳይመለከተው ገባሽ አይደለ? ባለ ጉዳይ ነው የሚመለከተው። እኔ ዛሬ ቀን ማወራው ምንድነው? እኔ ማወራው ለምንድን ነው ማወራው? እዚህ ዛሬ ቀን እኔ ባለቤቷ ስለሆንኩ አይደለም። ትናንት እኔ ሌላ ቦታ ሲሰራ ስለ ሩዋን አውርቼ አውቃለሁ? አላውቅም። ማንም ሰው አይመለከተውም። ጎተሻል አይደለ? ለሀቢባ ከበር አድርጎ ሊያወራ አይችልም። ገባሽ አይደለ? ከሩዋንና አንድ ጊዜ ሳሪ አንድ ጊዜ አዳምጪኝ ሳሪ፣ አንቺን ጉዳይ ላይ ስለነበርሽ ነው። ጉዳይ ላይ ሰው ማንም ሰው አይመለከተውም። ገባሽ? እኔ እንደዚህ ሳወራ ምንድነው የሚለው ሁሉም ሰው በሌላ ነገሩ። እኔ የመጣሁበት መንገድ አለ፣ በመጥፎ ነገር ነው የምታወቀው። ያ ነገር ነው እንትን የሚሉ አሁን ደግሞ ስሜታውኝ እንዳወራ ከማንም ሰው ጋር መነጋገር አልፈልግም። እኔ እዚህ የመጣሁት አሁን እኔ ያለውን ነገር ግልጽ ለማድረግ በቃ አለቀ። በሰዓቱ የተናገርኩት ነገር ስህተት ነው። 100% አግዛታለች። በቃ እሱን ነገር ነው አንተ ይቅርታ መጠየቅ ነው እንጂ ያለ ነገር ግን አትችልም። ረርታታለች፣ አግዛታለች፣ ረርታታለች። ይሄ ግን አልተፈታም። እና ታዲያ ባይፈታ የሀቡ ችግር ነው አይደለም? የህግ ችግር ነው አይደለም? ታዲያ
እንዴት ነው ግልጽ አይደለም የእሷ ችግር ነው እንዳት አይደለም ስማኝ አዳምጠኝ ረዋን ልጅ አይደለችም እኔ በዚህ ኡስሚ አላዳምጥ ምክንያቱም ወይኔ ለምንድን ነው ብለሽ አዳምጪኝ ቆይ አንድ ዚህ አዳምጪኝ ለምንድን ነው ያልተፈታው ሳሪ አልሀበሻ ልታስማማችሁ ስትል ሙኒት አለች እዚህ ገስት ላይ የተሰደው ሰዎች ያውቁታል በሰዓቱ ዛሬ እናንተ ታረቁ አታረቁ እኔ ጉዳይ አይደለም ምንም ችግር የለውም ሰላም ፍጠሩ እንዴ ያ ነገር ካለፈ እኮ 2 ዓመት ሊሆነው ነው 2 ዓመት ሊሆነው ነው ዝም ብለሽ አስጨርሽ ከዛ በኋላ እኔ እናገራለሁ ዝም ብለሽ አዳምጪ ሳሪ ዝም ብለሽ አዳምጪ ነበራችሁበት አይደለ እዚህ ጉዳይ ላይ እነሱ ሊስማሙ ሲመጡ ገባሽ እኔ የማንም ግልጸብ የለብኝም ሊስማሙ ሲመጡ 5,000 ድርሃም እንዲገባላትና በየሰዓቱ በሰላም እንዲፈታ ሳሪ አልሀበሻ አድርጋለች አላደረገችም አድርጋለች ከዛ ምን ሆነ ይሄ ጉዳይ ኖ እናንተ ሌባ እናንተ በጎን ሄዳችሁ ምናምን ሲባል ማን ነው ስትል ነበር እኔ ዛሬ ቀን አይደለም የትናንት ነው ማየው ምክንያቱም እኔ ሰላም ማግኘት እፈልጋለሁ ምክንያቱም ከዚህም በኋላ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ተዘግቶ ትዳራችን በሰላም እየመራን ስራችን ምንሰራበት መንገድ ነው እኔ የማስበው እንጂ ይሄ ጉዳይ በመጣ ቁጥር እሷ ፍርድ ቤት ደርሳች በመጣ ፍርድ ቤት ደርሳ ትመጣለች ብስጭት ከሚዲያ በስተጀርባ ማልቀስ መከፋት ሁሉ ጊዜ መከፋት ማልቀስ የውስጥ የምታወራው ሰው የሌለ በቃ ሁሉ ጊዜ የምታለቅሰው እኔ እኮ ነው አብሬያት ያለው ሳሪ እንዴ ሁሉ ጊዜ የሆነ ነገር ሲፈጠር እኔ ላይ ነው ሁሉ ነገር ገብቶሻል አይደለ ሲከፋት እኔ ነው ያለሁት ከሷ ጋር ማንም አይኖርም ዛሬ የሚኖረው ኡስማን ብቻ ነው ገባሽ አይደለ ሳሪ እንዴ እኔ ማወራው በሰዓቱ ተበላሽቷል በስሜታዊ መንገድ ሁላችሁም የራሳችሁን እንትን ሁላችሁም መልካም ሰርታችኋል ነገር ግን የሆነ ቦታ ላይ ተበላሽቷል ይሄ ኬዝ ገብቶሻል አይደለ እኔ ደግሞ ሁሉ ጊዜ የምፈልገው ምንድነው ይሄ ነገር እንዴት በሰላም ይፈታል በድርድር ነው ወይስ በህግ ነው የሚለውን ነገር ነው እንዴት መፈታት ይችላል ነው ገብቶሻል እቺ ልጅ ማረፍ አልቻለችም ሁሉ ጊዜ ለቅሶ ነው እርጉዝ ናት ያለ አሳጥረው ሻረዘምከው ሐሳብን ከገለጽ ታሳጭው ሙኒት ነበርሽ በሰዓት ነበርሽ ተሰደሽ ጨረስክ አውሪ በመሃል አንድ ነገር እንዳትናገረኝ ዝም ብዬ ነው የሰማው እኔ አንድ ነገር ልንገርህ ረዋን ብቻዋን ነበረች የነበረችው ላእኛ ወላ ሀቢባ አጠገቧ ያለ ሰው ማንም የለም ተበደልኩ ስትል ከሷን የሰማነው ኦኬ እየታገስኩ ነው ስትልም ከሷን የሰማነው ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው አንድ ነገር ልንገርህ በቃ አለቃ ቆያ ተረጋጋ ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው ሁላችንም በየወዳችን የቀበርነውን ነገር አታውጣ ጸጥ ብለናል ይቅር ብለናል ትተናል አልፈን ይኸውላችሁ ችግር ይሄ ነው አንተ ብቻ ልትናገር አትችልም ስትናገር ሰምቻለሁ ጸጥ በል አለበለዚያ ወርደህታችሁ ሆነ ትሰማኛለህ ልጅቷን እንደገና ሌላ እሳት ውስጥ አትክተታት አዎ እቺ ልጅ አዝናለች እስካሁን ድረስ ውስጧ ቁርሾ አለ ይሄ ደግሞ ማንም ሲሰራ እስከሚችለው ድረስ ነው የሚሰራው ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች አሰበሰበችላት ሰደበችላት ስትሰድብላትም ደግሞ በተነገራት ነው ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው የተባለችውን ነው ያለችው ስለዚህ በእኛ መሃል ቅሬታ ይቀጥላል ብለህ አታስብ የኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውሳለህ ሊያናድድህም ሊያስቆጣህም አይገባም ከዛ በላይ ደግሞ ሀቢባ ህግ ጋር አድርሰዋለች አይደለም መድረሻውን መንገድ አሳየቻችሁ ሄዳችሁ ህግ የከለከለውን ነገር ሀቢባ ከህግ በላይ ልትሰራልህ አትችልም ከህግ በላይ ልታሰራት ነው ከህግ በላይ ልትሰራ ነው ሀቢባ خلاص ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደል እንዴ ያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው ላ خلاص እኛ አልነበርንም ወላ ሀቢባ አልነበረችም አንተ ራስህ አልነበርክም እሷ ናት በደሏን የምታውቀው አይደለ ሰው ላይረዳት የቻለውን በደሏን
ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም? ለምን ፈጣሪዋን አሳየኝ አትለውም? ትላንትም ስልህ ነበር። ካላስ አቅም እኛ እንኳን እጃችንን አነሳን አይደለ? ሀቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን፣ ታሜን፣ እኔን ስንት ሰው ከፍ ዝቅ አድርጋ ሄደችላት። ካላስ መቆሚያ ቦታ ላይ የሰው ልጅ ይቆማል። ቆመች፣ ሰው ናት። አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም? መንግስት ገልብጥ፣ ተነስታ ሄዳ መንግስት ትገልብጥ፣ የኢማራትን ህግ ትቀይር። የለም መተ እኔ ጋም እርጅኝ ብትለኝ ዛሬ ህግ ልቀይር አልችልም። ነግሬሃለሁ። እኔ እዚህ ውስጥ እጄን አላስገባም። ነገ ሀቢባ የሰራችውን ነገር አፈረሽ ነው የምባለው። ምክንያቱም አንድና አንድ መፍትሄው ምንድነው? እሷም ክሷን ማውረድ አለባት፣ ከሳሾቿም ህጋቸውን ያወርዱላታል። ይሄንን ባደርግ ደግሞ ምንድነው የሚባለው? ሀቢባ ለፍታ ለፍታ አበላሸሽባት። እንደገና ተያይዞ ይሄ ሁሉ ነገር ሐሳብ ሁሉ እኔ የገለጽሽው። አዳምጠኝ፣ አስጨርሰኝ። አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን ኻላስ እናንተ የድርሻችሁን ተወጣችሁ። አሁን የቀረውን ነገር ለአላህ እንሰጣለን። ስጡ ለአላህ ለፈጠራችሁ። ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው አንደኛውና ብቸኛው ፈጣሪዋን ትስጠው፣ ነገሩን ትስጠው። አያይም፣ አይፈርድም። ስንቱ ነው ያልታየለት በደሉ አመታት ቆይቶ ሀቁ ይወጣለት? ስንቱ ነው በሰከንድ ውስጥ ሀቁ ይወጣለት? እናንተ አላህን በእኔ በታሜ በሀቢባ ወይ በሳራ ታጋራላችሁ? እኛን የፈጠረውን በስ ካላስ ለአላህ ስጥ። ከዛ በተረፈ እናንተ መፍትሄ የምትፈልጉ ከሆነ ኦስማን እኔ ህዝብ ፊት የምሰጥህ መፍትሄ ምን እንደሆነ ልንገርህ። ክሳችሁን አንሱ፣ ከሳሻችሁን ክሳችሁን ያንሳ። እኔ ይኸውልሽ ማለት አላህ ይፍረድ ብላችሁ ዝጉ ፋይላችሁን፣ ሰላም አግኙ፣ እኛም ሰላም እናግኝ። አለቀ። ይሄ ነው ያለው ነገር የሚሆነው መሆንም የሚችለው። በቃ ሀሳቡ ከአንቺ ጋር ነኝ። ይኸውልሽ ማሚ ሁልጊዜ ይኸውልሽ ለምን በመሀል ያልገባሁብሽ ለምንድን ነው? ይሄ ነገር በቃ ማለቂያ ይገባዋል። ዛሬ ቀን ይሄ ነገር ተነስቶ እኔ ነኝ ወላፈኑ የምቀበለው። ለምን እኔ ነኝ አብሬያት የምኖረው፣ ማንም ሰው አይደለም የሚኖር። ገብቶሻል አይደለ እኮ ኦስሚ ለማለቅ አሁን እኮ ይኸውልህ ምን አለችህ? ለማለቅ እኔ ባለፈውን ብያታለሁ። ክሷን ታንሳ፣ ክሳቸውን ያንሱ። አበቅ የለፋችበት ነገር ይሄ ለፍታለች፣ ረጅም መንገድ ሂዳለች። እንደዛ ከሆነ ታዲያ ምን ላይ ነው ሀቢባ ተወቃሽ የምትሆነው? ጥያቄ ምን ላይ ነው ተወቃሽ የምትሆነው? እንሄድበታለን ካላችሁ እስከ መጨረሻው መሄድ ነው። አንድ ነገር ማወቅ ያለብሽ ሳሪ፣ እሷ በጣም ብዙ ነገር ሰርታለች። ይሄ ማይካድ ሀቅ ነው። እኔ ሀቢባ ምንም ችግር የለብኝም። እኔ አደንቃታለሁ በምትሰራው ስራ ሁሉ ነገር ማለት ነው። ገብቶሻል አይደለ? ይሄ የእናትና የልጅ ነው። ይሄ ሀቢባና ረዋን ይቀራረባሉ። ገብቶሻል አይደለ? እንዴ ታዲያ በየቦታው ስም ሳሪ ሁሉ ጊዜ ለማድረግ አይደለም። ገብቶሻል አይደለ? ያለውን ነገር ግልጽ ለማድረግ ነው። እኔ በቃ ምንድነው የምፈልገው ከአሁን በኋላ እኔና ረዋን የግል ጸብ የለብንም። በቃ እኔ ሰላም ማግኘት እፈልጋለሁ። በሰላም ይሄ ነገር ማን ገብቶበት ከአሁን በኋላ እንዲያልቅ። ምክንያቱም በሰዓቱ እዚህ ያላችሁ ሁላችሁም ተሰድባችኋል። 4-5 ሰው ተሰድባችኋል። ተስማምተንበታል። ስድቡን እኛ ተስማምተንበታል። ለምን መሰለ? ምክንያቱም በተናገረችው ስለተሳደበች ተስማምተንበታል። አሁን እናሳጥረው ሰው ልጅ ይታረቃል። ምንም ችግር የለም። ልጠይቅህ እንደ ጥያቄ እኔ ላሳጥርልህ ኦስማን ልትል የፈለግከውን ነገር እኮ ስለተረዳሁት ነው። ኬዙን መንግስት ዘግቶታል አልዘጋውም? መንግስት ይኸውልሽ ለምን ሁለት መልስ አዎ አይበለኝ። የገንዘቧ እንዲከፈልላት ሲፈረድላት ያኛውን ኬዝ ደግሞ መንግስት በራሱ ኢንቨስቲጌት አድርጎ ዘግቶታል አልዘጋውም? እሱ ባለ ጉዳይ ታወራዋለች። አንተ አውራው። ለምን አታወራውም? ማታቆነ ትምበላ መንግስት ዘግቶታል። የራሱን ኢንቨስቲጌት አድርጎ ዘግቶታል ነው። ሁሉ ጊዜ ነው የምናገር። ላላላ ስንነጋገር ግልጽ እንነጋገር። እኛን አታስጣን። እዚህ ላይ ትሰማኛለህ? ለገንዘቡ ሲፈረድላት ለሰራችሁ ስራ ቆይ አዳምጪ ማሚ። ይኸውልሽ እኔ ማንም ሰው ልጅ ይችላል። እውነት መነጋገር ካልፈልግ አትነጋገር ከኛ ጋር። ከኛ ጋር አትነጋገር።
ጠበቃ አስነብቦ ነግሯችኋል አልነገረው? ተዘግቷል አልተዘጋም? እኔ ሁሉ ጊዜ እኔ የምነግራት ለረዋን ይሄ ነገር ፍቺው መስፈች ከሆነ በቃ ለጠየቁ ጥያቄ መልስ አይደለም ይሄ። ለጠየቁ ጥያቄ መልስ አይደለም። እኔ የምጠይቅህን ጥያቄ መልስልኝ። ገንዘቧ በየወሩ 5,000 እንዲሰጣት ከዛ በኋላ ደግሞ ሌላው ኬዝ እንደተዘጋ ተነግሯል አልተነገረም? እንዴት ተበላሸ? እንዴት ተበላሸ? ደግሞ እንዴት ማን አበላሸው? ማን አበላሸው? ኖ እናንተ ተሰድባችሁ በሰዓቱ ይሄ ኬዝ በሳሪ አልሀበሻ ምክንያት 5,000 እንዲገባላት በየሰዓቱ በሷ እናንተ ገብታችሁ እንዲሁ ፍርድ ቤት ነው ያዘዘው። ሳራ አልሀበሻ አይደለችም ያዘዘችው። ኖ እኔ ፈረዶ አላልኩም። ከዛ ምን ሆነ መጨረሻ ላይ ይሄ ነገር ሽማግሌ ሲገቡበት መጨረሻ ላይ ምን ሆነ? ኖ በህግ ይጅበት ረዋን በዛን ሰዓት ፑሽ ሲያደርግ የነበረ ሰው ስህተት ነው። ህግ እኔ አልመክርም። ህግ ያስከብራል። ነገር ግን ይሄ ነገር ማለቅ ያለበት በሰላማዊ ጉዳይ። ምክንያቱም መፍትሄ የሚመጣው እስካሁን ድረስ ልጅቷ እየተሰቃየች ነው። ጊዜዋን፣ ጉልበቷን፣ በተለይ ሰላሟን አጣለች ረዋን። የምታወራው ነገር ከምጠይቀው ጥያቄ ጋር ምንም ነገር አይገናኝም። ኖ እኔ ዝም ብለን ማውራት ከሆነ የፈለግከው ዝም ብለህ አንድ ነገር ልንገርሽ ሀቢብቲ፣ እኔ ልንገርሽ እሺ። እንዳትከፍት ሚውትን ካላስ ወይ አውርዱት። እኔ አውርቼ ስጨርስ አስገቡት። ሳሪ አንድ ነገር ልንገርሽ፣ እኔና ሳራ አልሀበሻ በሽምግልና አለን አይደለ? ሀቢባ በህግ አለች። አስገድዳታለች አላስገደደቻትም? አዎ ብላም ሄዳ። እኔ ምንም ማሽቃበጥ ከማናችሁም ጋር አልፈልግም። በዚህ ጉዳይ ተበዳይ እንጂ እኔ ምንም አይደለም። እኔም ተበዳይ እንጂ ምንም አይደለም። ሀቅ ግን ሀቅ ነው። መረጥሽ ህጉን፣ እሷ ራሷ መረጠች ህጉን። በህግ ሄዱ። በህግ ደግሞ የደረሱበት ደረጃ ደረሱና ተዘጋ ህጉ። ካላስ ሀቢባ ህጉን ለረዋን ብላ መቀየር ትችላለች? አትችልም። ግን ልትክሳት ሞራሏን ሊክስላት በሚችል መንገድ ካሰቻት፣ አስካሰቻት። በህዝብ ታዘነላት፣ ተለቀሰላት፣ ገንዘቡ ተዋጣላት። ስሚ ልንገርሽ፣ እሱ አሁን የቸገረውን ነገር እኮ እኔ ተረድቻለሁ። እሷ በየቀኑ እየተበጠበጠች ረዋን ትበጠብጠዋለች። ስራ መስራት አልቻሉም። ታለቅሳለች። ትዳሯን እየበጠበጠች ነው። በዛ ላይ ግን ማንም እጁን ማስገባት አይችልም። እኔ ቁጭ አርጌ ረዋንን ምን አልኳት? ኬዝሽ እንደተዘጋ ታውቂያለሽ። ሰው የሰው ፍርድ ሰጥቷል። ምክንያቱም በደሉ በደረሰባት ሰዓት አንድም ሰው አጠገቧ የለም። ግን ማን ነበር? የፈጠራት አምላክ አብሯት ነበር። ደም ስር የሚነቅል ፍርድ ነው። እንደኔና እንዳንቺ እንደ ህዝቡ አይደለም። ኡስማን ንግግር አትችልበትም። እኔ ውስጥህን ሙሉ በሙሉ እረዳለሁ። ግን ማሚ አንድ ዚህ አዳምጪ። እኔ ካንቺ ጋር መበልና ሐሳብሽ እንደአዳምጪ። እኔ ስለማከብርሽ ነው። እኔ ይኸውልሽ ማሚ፣ እኔ ሐሳብ ካንቺ ጋር ነው። ገብቶሻል አይደለ? በሰዓቱ ሌላ ሰው ቢገባበት ያልቅ ነበር። ድሮ አልቆ ዛሬ ቀን ሰላም ተፈጥሮ የራሷን ህይወት የራሷን ነገር እየመራች ሌላ ነገር ነው ማለት ነው። እኔ ልጠይቅህ፣ ሌላ ሰው ቢገባበት ለምሳሌ እኔ ቢይዘው ኬዙ ሁሉንም ተዋል። እኔ አታነካኪኝ አይደለም፣ ላደርስ እኮ ነው ፖይንቱ ላይ። እኔ ኬዙን ይዤው ቢሆን ኖሮ መንግስት የሚሄድበት መንገድ የተለየ ይሆናል ወይ? እሺ ልመልስ። አሁን ያደረገውን ኢንቨስቲጌት ነው እኔም ይዤው ሲሄድ ኢንቨስቲጌት የሚያደርገው። ታሜ የሚይዘውት ቢሆን የሚያደርገው አንድ አይነት ምርመራ ነው የሚያደርገው። መልስ ጠይብ። እናንተ በሰዓቱ ምን ብላችሁ ነበር? ወደ ህግ ይሏል አላችሁም? እናንተ ያላችሁ ምንድነው ያላችሁ? እናንተ በሰዓቱ እኔ በሰዓቱ ያላችሁ ምንድነው ያላችሁ? ይሄ ነገር በስምምነት ፍቱት፣ ይሄ እንደዚህ ይለቅ፣ ይሄ ነገር ማለቅ አለበት። ምክንያቱም ካላለቀ ህግ ስለምታውቁ ነው። ታሜ ማሚ በደንብ ህግ ስለምታውቁ ነው። ምክንያቱም ይሄ ከሄደ ረጅም ነገር ስለሚሄድ ነው ብላችሁ ነበር። ግን ሌላ ሰው ምን አለ? ኖ በህግ ሂጂ። ከሄደች እስከዚህ ድረስ ለፋች ወላፈኑ እኔ ጋር መጣው በህይወቷ እኔ ጋር ደረሰ። ምክንያቱም ምንድነው ረዋን ስትከፋ ኡስማን ይከፋ። ተቀይማኝ ማለት ነው። ረዋን ስከፋልሽ ወሬ የለም። ገብቶሻል? በትዳራችን መሀል ደግሞ ችግር ተፈጥሯል። ገባሽ ሳሪ? አሁን አንተ የምትለው ቦታ አላት። አዳም ኡስማን እና ለሀቢባ ቦታ ኡስማን አንተ የምትለው መጀመሪያ የተሄደበት መንገድ ትክክል አይደለምና ሁለተኛው ኦፕሽን ይደረግ ነው አይደለም የምትለው። አሁንም ሁለተኛውን ኦፕሽን አልረፈደም። የኛ ሽምግልና ይቅር ተባባሉ ነው። ይቅር ተባባሉ። አዎ ይቅር ተባባሉ። እንዴት መሄድ እንዳለበት
ማን ሰው ገብቶበት የሚችሉ ሰዎች እዚህ ላይ ገብተውበት የሚያስጨርሱ ሰዎች ትላንትና ሳራ ለሀበሻ ደውላ አናግራቸዋለች አላናገረቻቸውም? አናግራቸው ሽምግልና ማለት ይሄ አይደለም እንዴ እኮ ታዲያ በቃ አለቀ خلاص አበቃ ጥሩ እኔ ደግሞ እየተጨነቁ ነው አይደለም ይቅርታ ጠይቂ ተባልኩ ነው እኔ እኮ ተጠየቅኩኝ በትዳሬ ላይ እኮ ችግር ተፈጠረብኝ እኮ ማን ነው ይቅርታ የምጠይቀው ማን ነው ላይ ብሬ ነው አይደለ ላይ ብሬ ትናንት ማታ ገብቼ ማን ነው ይቅርታ የምጠይቀው እስሚ እሺ እናንተ እዚህ ነው ያላችሁ እናንተ ያመጣችሁ እናንተ ናችሁ ይቅር ባላችሁ መሽላ ተቀየሙ እንችላላችሁ ኡስማን ነው ስለዚህ ጠይቃት ምን ችግር አለው ሀቁን ጠይቃት አልኩኝ እኮ ይቅርታ አልኩኝ እኮ አበቃ አሁን እኮ በድጋሚ ትናንትና ያልከውን ይቅርታ ዛሬ ደግሞ በሌላ ነገር እየደገምከው እኮ ነው ኡስሚ አበቃ ይቅርታ ብለህ ፈታ ስማኝ አዳምጠኝ ይኸውልህ ይቅርታ አይደለም ስማኝ አዳምጠኝ ኡስሚ አሁን ይቅርታ ብለህ ትናንት ከፈታ በድጋሚ ስለዚህ ነገር ማንሳት አይጠበቅም በድጋሚ መሄድ ያለብህ ቀጣዩ ስቴፕ ነው ልክ ሙኒት እንዳለችው ሳራ ለሀበሻ ደውላ ካነጋገራቸው እነ ሙኒት እነታም የሚያወሩ ከሆነ በቃ ኖርማል ዝጋ ትዳር ላይ ሊኖር እንደዚህ አይነት ግጭቶች አንደኛ ሩዋንን ለምን አትረዳትም እሷ እኮ እርጉዝ ናት አሁን ባለችበት ሁኔታ ምንም አይነት ነገር ብትል ልትረዳት ይገባል ሲቀጥል ደግሞ በሰዓቱ ነገሩ ተበለሻሽ ብለህ የምትለው ረዋን በራሷ ፈርማ አዎ ብላ ፈቅዳ ወዳ ሳሪ አልነበርኩማ ዳትሚት በሌላ ይኸውልህ አዳምጠኝ አሁን ቅድም እንዳልከው ይኸውልህ ኡስሚ አዳምጥ ይኸውልህ አሁን ቅድም እንዳልከው የሳሪ ስትቸገር ባሏ ነው አብሮ የሚቸገረው ትክክል ነው ግን ከሱ በፊት ለሆነ ነገር ማስተካከል የሚችል ከሆነ ማስተካከል ነው እንጂ ከሱ በፊት የሆነ ነገር እየመላለሰ መውቀስ አይችልም መውቀስ አልቻልኩም አዳምጭ ሳሪ አዳም ያለፈ ነገር አልፏል አሁን ሳሪ በሰድብሽ ሰደኩሽ አይደለ አለፈ አዎ በቃ አለቀ ሳሪ የሆነ ስም ሰጠውሽ የሆነ ስም ሰጥቼ በሰድብሽ ያ ነገር አልፏል አንድ ጊዜ ወጣል ያፎ ለምታ በቅቤ አይታሽም ይባላል አንድ ጊዜ ከወጣ ነው በቃ ግን አንድ ነገር እኔ አሁን ዛሬም ነገም አሁንም አልረፈደም ምክንያቱም እቺ ልጅ እስከመቼ ነው እንደዚህ የምትሆነው ከሚዲያ ጀርባ ያለው ትውለድ መጀመሪያ እሷ ትውለድ እንዴ አንተ ኡስሚ እንዴ እሷ ያለችው ቆይ ይኸውልሽ ሳሪ አንድ አዳምጪኝ ይኸውልሽ እርግዝናው በዛ ላይ ደግሞ ያ ኬዙ ጉዳዩ አንድ ነገር ልንገር አንድ ሰው ይሄን ሁሉ ማስኬድ አይችልም እሷ ራሷ እኮ መተው መቻል አለባት እኔ እኮ መክሪያታለሁ ረዋን አሁን አንቺ ስለራስሽ አስቢ ከወለድሽ በኋላ ደግሞ የሚያግዝሽ ሰው ተፈልጎ ተወርቶ ስቴፑን ይቀጥላል አሁን ባለሽበት ሁኔታ አንቺ ጤናሽን ካጣሽ አንቺ ከጤናሽ ካልሆንሽ ክስ ገለመሌ ምናምን ምን ያደርግልሻል ብዬ መክሪያታለሁ መጀመሪያ ውለጂ አንቺ ሁለቱኝ ሰላምሽን ታገኛለሽ ልጅሽን ስታይ ራሱ ብዙ ነገሮች ትረሻለሽ ብዬ ነግሪያታለሁ ምክንያቱም አንድ ሴት እናት ስትሆን ብዙ ነገር ነው የምታየው መኖር ትጀምራለች በቃ ያለፈውን ነገር ልክ ሙኒት እንዳለችው በይቅርታ አልፋ ለፈጣሪ ሰታ ለልጇ ስትል ትኖራለች እኔም ብዬ ደጋግሜ ነግሪያታለሁ አሁን አንተ ደግሞ እየመጣ እዚህ ቲክቶክ ላይ ምን ተናገረ ኡስማን የሚባለውን ነገር ይዘ የሚራገብ ከሆነ እንዴት ነው ሰላም የምታገኘው አሁን ስሯል ኦኬ ሳሪ አንድ ልንገርሽ አንድ ጊዜ እኔ ያሁን ለጊዜ ሲኖር ተናግሬ ያውቃለሁ አላቅም ገባሽ አይደለ ይሄ ሁሉ ነገር ኃላፊነት ያለበት ማን ነው ባለትዳር ነው አይደለ ባልዩ ማትዳር ያለበት ዋስትና ጋራንቲ የሚወስደው አይደለም እንዴ እቺ ልጅ በተጨነቀች ቁጥር እኔ በቃ ጭንቅላቴ ሊፈነዳ ነው ምክንያቱም መቼ ነው የሚያልቀው ይሄ ነገር ገባሽ አይደለ እኔ አሁን ኮሜንታተር የፈለጋችሁ ነገር ብጽፎ እኔ ጉዳይ አይደለም ምክንያቱም ጊዜ አለው ገደብ አለው ጊዜ አለው ይፈታ ነበር የሚፈታው ደግሞ እዚህ ሰው ባላስ ትናንት አለፈ የራሷን ነገር ሰርታ አልፋለች ትናንት ለሆነው ነገር መጸጸት ከተጻጸተ በዛ ላይ ደግሞ ሩዋን ህፃን ልጅ አይደለችም ሀቢባ አስገድዳት አይደለም እራሷ ፈልጋ ወቅዳን ወዳ ላላ ሳሪ ነጥብ አታስቲ ኖ ሳሪ ላላ ለኔ ነጥብ እያስጣልኩ አይደለም ከፈለክ ንግግሬ ካልጣማ ኡስማኑታ እኔ ነጥብ ጭንቅላቴን ነገር እንደውም የተቀጠቀጥኩት ልንገርህ ምንም ከጎን ፎቶ ተነሳሽ ተብዬ እንዴ አዳምጪኝ ሳሪ አዳምጪኝ በሰዓቱ አለፈ በቃ ተረገጣችሁ ዛሬ ቀን ሰላም ፈጠራችሁ ደስ ይለኛል ሁልጊዜም ሰላም ፍጠሩ ምክንያቱም እናንተ ተስፈልጉናላችሁ ሰላም ስትሆኑ እናንተ የሚታገሰው ይበዛል ገብቶሻል አይደለ በእናንተ መሀል ጸብ ሲበዛ ግን ምንድነው ግጭት ሲበዛ ምንድነው ማን ይጠቀማል ጠላት ነው የሚጠቀመው ሰላም ሁኑ እድሜ ልካችሁ ሁላችንም ሰላም እንሆን ሰላም ይውረድ እኔ ደግሞ ዋና ፖይንቴ በቃ የዚች ልጅ ነገር እንዲያልቅ በቃ ለአንዴና ለመጨረሻ ጊዜ በምን አይነት መንገድ ሽምግልና ገብተው ነው ትላልቅ ሰዎች ገብተው ይለቅ የሚያስፈልግ ኦስኒ አንድ ነገር ልንገርህ
ረዋን ገብታ ሀቢባ አልበደለችኝም እሱ ምን እንደሚያወራ አላቅም እያለቀሰች ነው። አንተ ደግሞ እዚህ ጋር ደግሞ ሌላ ነገር ትፈጥራለህ። ምንድነው የሚሻላችሁ? እኔ ምን አልኩኝ? መጀመሪያ የተበለሻሸው ነገሩን በእውልህ አዳምጠኝ። አሁን ኡስሚ ወደ እንትን ነው የምንሄደው፣ ወደ ዘዴ ወይም ደግሞ ለነገ ቀጣይ ስቴፕ ምንድነው የሚለው ነው። አሁን ወደ ቀጣይ ስቴፕ ስንሄድ ረዋንን ምንድነው እኛ ማድረግ ያለብን? በርቺ፣ አይዞሽ፣ ጠንክሪ፣ ውለጅ። አበቃ። የመጀመሪያው ስቴፕ ይሄና ይሄ ብቻ ነው ኡስሚ። የፈለገ ነገር ቢሆን ምንም ማውራት አይገባም። ምክንያቱም ልጅቷ በሰላም ትውለድ፣ ራሷን ትሪት ታድርግ። ጤነኛ ልጅ ጤናማ ሁና እናት ስትሆን ከዛ በኋላ እኮ ቀጣዩ ስቴፕ ይቀጥላል ኡስሚ። ካላስ ታውቂያለሽ፣ ስልካችን እንደተወሰደ ታውቂያለሽ አታውቂም? ወይኔ እሱ እኮ ሌላ ጉዳይ ነው። በቃ ታዩ ሳሪ፣ አንዳንድ ጊዜ ሳሪ በጣም ምስኪን ስለሆንሽ አንተ ከሷ ጤና ይበልጥብሃል። እኔ እርጉዝ ናት። የኔ ጭንቀቴ ዛሬ ቀን ማለት ነው በሩን ዘግታው እባክሽን ምግብ ብይ፣ እርጉዝ ነሽ፣ ነገ ጠዋት የምታምጪው ስትጠጪ ስትበይ ነው። ገባሽ? እኔና በረዋን ጉዳይ አልተጣላንም፣ በግላችን ኬዝ። እኔ በቃ እንዲያልቅ እፈልጋለሁ፣ ለአንዴና ለመጨረሻ ጊዜ አልቆ ረዋን። ይኸውልሽ ለሰው ልጅ ምንድነው የሚያስፈልገው? ገንዘብ አይደለም። ገንዘብ ሁለተኛ አማራጭ ነው። ነፃነት፣ ፍሪደም፣ ነፃነት ካለው የሰው ልጅ ሰርቶ መብላት ይችላል። ገባሽ አይደለም? አንደኛ መፍትሄ ነፃነት ሲኖረው የሰው ልጅ ምንድነው በቃ ሰላማዊ፣ ክስ የለበት፣ ምን የለበት፣ በሄደበት ሁሉ ነፃ ነው። ገብቶሻል አይደል? ፈላጊ የለው ምን የለው። እሺ አሁን አንተ የት ነህ? እያለቀሰች ነው አሉ። በቃ አሁን የት ነህ? ሂድላት። ከፍያለች። ቀኑን ሙሉ ከእሷ ጋር ነው ያልኩኝ። አመጣሁላት፣ ምግብ ልስራልሽ። ችግር እሺ። አሁን አንተ አሁን ሂድላት፣ አውራት፣ በቃ አውራት። ከዛ በኋላ ተቀይማታል። በሀይባ ጉዳይ ተቀይማለች። ገብቶሻል አይደለ? እሺ ይቅርታ ትጠይቃለች፣ ችግር የለም። አሁን ግን ሂድላት፣ አውራት፣ ሂድላት። ከኔ ጋር ማውራት ፈቃደኛ አይደለችም እኮ ነው ችግሩ። ኡስሚ ኧረ በፈጠረ አሁን ልያለቀሰች ነው። ሳሪ እንዴ ምን ሆነሻል እንዴ? በፈጠረሽ ላንቺ እንዴ ከኔ ጋር ማውራት ፈቃደኛ አይደለችም። ሳሪ ያልገባሽ ነገር አለ እኮ። ምን ሆነሻል? እንደዚህ ግግም አትበይ እንጂ ሳሪ። ያው ከኔ ጋር በቃ እንትኔ ባንቺ ታወቁት አለች። ኦኬ በቃ እሺ ብዬ ታውኩኝ። እንዴ እድሜ ልክ በአንድ ሰው ጉዳይ ቢዚ መሆን አለብኝ እኔ? እድሜ ልኬን በአንድ ሰው ጉዳይ ስንት የሚረዳ ወረፋ እየጠበቀ እዚህ ቤት እድሜ ልክ እኔም ብቻ ስሙኝ፣ እኔም ብቻ አገልግሉኝ፣ እኔም ብቻ እርዱኝ። እኔ በእሷ የተጠቀምኩት ነገር ካለ እንድትነግረኝ ጠየኳት። ሀቡዮ አንቺ ምንም አልተጠቀምሽ ማለት። ስለዚህ ማንም ሰካራም ማንም ባለጌ አፉን ከፈተ ብዬ ደግሞ እኔ ቁጭ ብዬ ከባለጌ ጋር ስመላለስ አሉልም። ስንት ስራ ያለብኝ ሰው ነኝ። የድፍረቱ ድፍረት ደግሞ እዚህ መጥቶ አበባ ይልካል። ፈጣጣ ባለጌ ለምን ሰጥተችን ብሎ ቆጭቶት እኮ ነው መጥቶ አበባ የሚልከው። እንኳን ለአንተ ለማንም አሉ የሚባሉ ትልቅ ቲክታክ ላይ ፌመስ ነን የሚሉ አካላት እንኳን አፋቸውን ሲከፍቱ ምላሽ አልሰጠውም። አይደለም ለአንድ ተራ ሰካራ ምላሽ ልሰጥ እኔ ሀቢባ። ቲክታክ ላይ አለን ትልቅ ነን የሚሉ ሰዎች አፋቸውን እየከፈቱ ቦታ ሰጥቼ መልስ ሰጥቻቸው አላውቅም። አንድ ተራ ሰካራ እኔ ሀቢባ መልስ ሰጥ ራሴን ሳብራራ ልገኝ አየው። ሪከርድ ትላከልኝ ከቆብም አልቆጠርኩክም። ተንቀልቅለ መጣህ እዚህ ቤት። ቤቴ ከመጣችሁ ግን ልክልካችሁ ነግሬ ነው አዋርጄ ማባራችሁ። ቤቴ አትምጡ፣ እዛው ሙኝ። በተረፈ ረዋን እኔ ያልተቀየምኩሽም፣ ግን እሱ ከማን ሰምቶ ነው እኔን እንደዚህ ሊል የቻለው? እኔ ባንቺ የተጠቀምኩት ነገር ካለ ደረሰኝ ይምጣል ልጣያቅበት። በሀቢባን በረዋን የታወቀችው ካለ እኔ ከአንቺ ጉዳይ በፊት ታዋቂ ነኝ። ታዋቂ ስለሆንኩ መሰለኝ እኔ ጋር መጥቶ ጉዳይሽ 55,000 ድርሃም በ5 ቀን የሰበሰብኩት። እኔ አሁን ስለ እኔ ረዋ እንድትጨነቅ አልፈልግም። ፕሊስ እንዳልተቀየምኳት ንገሯት። ትምጣ፣ ምንም ችግር የለውም። ረዋን የምትከራም በማግባቷን ትክክል። ይህን ሰካራም ማንም በስድብ ማስፈራራት አይችልም። ከነ ዘር ማንዘሬ ከነ ልጆቼ ሳይቀር ስድብ ያለ አይደለም። ሀሜት ምናምን እኔ ሀቢባን ሊያስፈራራኝ አይችልም። ማንም ቤቱን ከፍቶ ፎቶዬን እየለጠፈ ስካር ማሳበብ ደግሞ አይጠበቅባችሁም። የፈለጋችሁትን ለመናገር እኮ እሷ እያለቀሰች ነው የምትሉ ጥሩ አትምጣና ትነጋገር ከኔ ጋር እዚህ ጋር። እኔ አታጭኝም ብያታለሁ እኮ በአንድ ባለጌ እኔን አታጭኝም። ሀቡን ያንቺ ማጣት ነው የምፈራው ስትለኝ እኮ በዋትሳፕ ረዋጌ አንቺ ሰካራም ባለጌ አንቺ የምትጠየቂው
አንቺ ካንቺ አፍ ለሚወጣው ቃል እንጂ ባለጌ ሰካራም ነገር አንቺ አትጠየቂም ማሪ። አንቺ በራስሽ አይዲ ነው የምትንቀሳቀሽው፣ እሱ በራሱ አይዲ ነው። አንቺ የምትሳፈሪው በራስሽ ፓስፖርት ነው፣ እሱ ሁሉም ራሱን ወክሎ ነው እንትን የሚለው እንጂ እኔ ሪካርዶዋንን አልተቀየምኳት። ግን ሁሌም እቆጣታለሁ። ሁሌ አታልቅሺ፣ ሁሌ አትንሽ ሲከራቱኝ፣ ሁሌ ህዝብ በእኔ ጉዳይ ይጨነቅ አትበይ። ሁሌ ባልሽ ወጥቶ ሲጠፋት ወጥተሽ ሚዲያ ላይ ታለቅሻለሽ። አንድ ቀን ወጥቶ ጓደኞቹ ጋር ሲሳከር ጥሩ አትምታ። ከመጣች አስገቧት። ማዝዬ እኔ እናት እንዴት ነሽ? ምንድን ነው የሚያስለቅስሽ? ለምን ነው የምታለቅሽው? እኔ ምን ብዬሻለሁ? ቮይስ በቮይስ እኔ ባንድ ባለጌ ሰካራም ታጭኝም ብዬሻለሁ አላልኩሽም? አላልኩሽም? ረዋ ቮይሱ አለሽ አይደል? አላልኩሽም? በአንድ ባለጌ አታጭኝም። አንድ ባለጌ ላይቭ ወጥቶ አቀርሸ ብዬ አንቺን የምቀየም ህፃን አይደለሁም እኔ። ገባሽ? እኔ አንቺን የምቀየምሽ ከአንቺ አፍ ሲወጣ ነው። እኔ የጠየቅኩሽ ጥያቄ ምንድን ነው? ሀቢባ በረዋን ተጠቅማለች ሲል ምንድን ነው የተጠቀምኩት? እኔ እርዳታውን ሳሰባስብልሽ ገንዘብ ከፍለሽኝ ከሆነ ደረሰኝ ይቅረብልኝ። ባለጌ እዚህ ቤት አይገባም። አበባክን ስትልክ ውለህ ብታደር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ እንደልማድክ ሂድና በየቤቱ እየሄድክ አፍን ክፈት። እኔ ሀቢባ በስድብ ማስፈራራት ነው ተበላይ ያለ ሰዎች ከነ ልጆቼ ከዘርማሪ ሲኖረው ሲደክማቸው ሀቢባን ፈተናል ብለዋል። ሲደክም ትፈታለህ። አቀርሽ በተረፈ ረዋን እኔ ወድሻለሁ። ባለጌ ሰካራም ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። በአንቺ በሴት እየተዳደርክ ደግሞ ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ዲፌንድ የሚያደርግ ሚስቱን አሳልፎ ለሚዲያ የሚሰጥ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ኖረዋን እንደዚህ የሆነችው አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተህ ማውራት ትችላለህ? ሰርተህ ላብን ፎጭ አድርገህ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ ወንድ መጀመሪያ ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጠን በይ። ምንም የተፈጠረ ነገር የለም። ትራቭል ባን ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። አቡ የሆነ ነገር ሰማው ከሷ ያ ደረሰኝ ይቅርታ ላደርግልኝ ነው። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ። በተረፈ አበባ እንጨርስ እዚህ ቤት ደረሰኝ አምጣ። አንቺ ለኔ የከፈልሽው እኔ እርዳታ አስነበር አለ ያባቴ በት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ኖ ማንም ዓለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ በረዋን የታወቀችው እኮ ለምን እንደዛ ሲመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረኳት ማስረጃ እድሜ ልክ እኮ የእሷን ሽቲ ነው ማስተዋውቀው እኮ ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት እንደ እህቴ እንደ ልጄ ባየኋት። ረዋናችን እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባፉን አይከፍትም። አንቺ እርጉዝ ሆነሽ እጄን እያልሹ ራሴ ላጠፋል እያልሽ ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ፣ ምን አገባኝ? እና አንድ ሰዋል ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም
ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። ካራምባላ አንተ ካራምባላ ረዳሽ አንችልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትን አስገቢያ። ትላንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት ነው ቢመክሩ ቢዘክሩ ይሄ ሰውዬ አይለወጥም መቼም። ነገር እየሰከረ እየመጣ ያቀረሻል ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት ይወጣ ነው እናንተን እኩል ይወጣ ነው። ፈጅር ሊደርስ 9 ሰዓት ይወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያባው? ጊዜ ጉልበት ማባከን እንጂ። ቆይ የሰው ልጅ አስረግዞ ካልተለወጠ መቼ ነው የሚለወጠው? እቺ እርጉዝ ሴት ጥሎ ሄዶ ሌላ ቦታ የሚጠጣ ሰው እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ። እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማ ወንድ ለኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል። ባለጌ አበባህን ትጨርሳታለህ እንጂ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም። አንቺንም ጨምሮ ሌሎችንም በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታቂው ከሆነ የሰማሹ ይመስለኛል። እኔ እና አንቺ የነበረንን ግንኙነት ታውቂያለሽ። ሳራ አልሀበሻ ጋር የተፈጠረውን ነገር ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር። ራስሽን ሙሉ በሙሉ ሰተሻት ነበር። ግን ዱንያ ይችናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሐምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም ማቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደውም። እኛም ሸሽተናል። ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አይደለ ሀቡ? የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። ዋናው ቦታ ላይ እስከ መድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻው ሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል ሀቡ? ያየሽው ነገር የለም። ነገር ግን በነገረችሽና በመረጃሽ መሄድ እስኪሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም? ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም? ይሄንን ነው ያልኳት። እሱ ትላንት እኔ አፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው ማለት እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ? እኔ አንዴ ነው 10 ስንት ጊዜ አልኩሽ?
ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ ልንገርሽ መረጃው አዎ ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያቃላ የለም እንዴ አለ አምላክ የለም እንዴ ፍረድ ለሱ ብላ ትሰጥም እንዴ ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ሰው ገንዘቡ የተበላው ገንዘብ ከተመለሰለት እንደገና እነሱም ደግሞ በየወሩ ደግሞ ሲመልሱ ደግሞ እጥፍ ይሆናል ለዛኛው ለራቁት ቪዲዮ ደግሞ ማስረጃ አለ ቪዲዮ ካልተገኘ ማስረጃ ካልተገኘ ካላስ ለአላህ ሰጥቶ መንገድን መቀጠል ነው ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ በህይወታችን አንድ ነገር ይዘን እኝኝኝኝ የምንል ከሆነ እኮ ወደፊት መራመድ የሚባል ነገር የለም አዎ ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው ማንም ተከባብሮ እንደሚሰራው አሳውቂያት ንገሪያት ሀቢባል ሁሉም ይስማማበት ከዛ በኋላ ይደረጋል ተባለ ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን ምክንያቱም ከሆነው ነገር አንፃር አሁን እንደመቶ እዚህ ጋር እርዱኝ እሷ ጧት እርዱኝ ትላለች ከሰዓት እሱ ደግሞ እኛን ይሰድባል አንቺን ብቻ አይደለም ሁሉንም ነው ይኸውልሽ አሁን እሱ ሰድቡ እኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል ትላንትና ይኸውልሽ ወደ ራሱ ተመልሶ እኮ መጥቶ ይቅርታ ጠየቀ እዛው እናንተ ይቅርታ መቀበል ከኔ ጋር ምንም የሚያገናኘው ነገር የለም ይቅርታ አድርጊለት እና አስገቢው ቤትሽ አንዱው ኖ ቪዲዮ ይሰራል ማለት ነፃ እንዲያወጣኝ ፈልጋለሁ ማበል ብሎት ነው እንደዛ አይነት ቪዲዮ የሰራው ማበል ብሎት ለምን ነው እናቴ እየተሰደበች ሪከርድ ልክልሻለሁ ማሪ እህቶቼ የምላቸው እናቴን ሳይቀር በቂችን እድል ተጠቅመው ሲረግጡኝ ነበረ በጣም ማስፈራሪያም ሁላ አለ ስላንቺ መልካምነት ስላንቺ ውለታ በጣም ስላንቺ እኔ አውርቼ አልጠግብም ያቃሉ እነሱ ያቃሉ ማይትሙት ረዋን ማይትሙት ሳይመን በልጄ ምላለው አቃለው ከልብሽ እንደምትወጂኝ ረዋን ማይትሙት እኔም እጅግ በጣም ከልቤ ነው የምወድሽ ስላንቺ መተው ኮሜንት ላይ ረዋን ካሉ እንዴት እንደምደነግጥ ያቃሉ እንደ እናትሽ ስለሚያዩኝ ነው አንቺ ስትባለቅሽ ቁጥር ላይቭ ላይ እየሮጡ መተው እኔ ጋር ረዋን እያሉ የሚጽፉት ታውቂያለሽ እንደምትወጂኝ ያቃሉ ለካ ነው ያልቀየምሽም በሱ ቀድሜ ነው ምንነግርሽላ ምንም ነገር ሲፈጠር አንቺ ስለኔ ምን መጥፎ ነገር እንደማትይ ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዚም አውቃለሁ ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው እሱን ይቅር ብያለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ እኔ እና እሱ ሰላም የምንሆነው ይቅርታ ሲጠይቅሽ ብቻና ብቻ ነው በአደባባይ ነው ስምሽን ያጠፋው እነ ሙኒት አላህ ይስጣቸው እነ ታሚ ወደው በቃ እሺ ነው ያሉት እሺ ብለው ለኔ ሲሉ እሺ ብለው ይቅርታ አድርገውለታል አንቺ ግን በአካል አናገኝሽም እነሱን እንደዚህ ስማቸውን አላጠፋም ማሪ ስለ ታሜም ሆነ ስለ ሙኒት እኔ አንቺ ተናላላቸው ስማቸውን ጠርታ ክብሬን ምንን እኔ የተናገረውን ያህል ማንንም እንደዚህ አልተናገረም አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኛለሽ አንቺን ለማስደሰት ሳላምንበት አንቺን ለማስደሰት ያንቺን ትዳር ለማዳን ላንቺ ስል ይቅር ብየዋለሁ ኖ እንደዚህ ሳይሆን ቪዲዮ ይሰራል ስማማችሁ ነው እናንተም ግን እሷ እያለች የነበረችው እዛ ሀቢባን ይቅርታ ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ ተወጃታለሽ አውቃለሁ ይሆናል ግን በአላህ ክብርሽ ተነክቷል በጣም አንቺንም እኮ መለመን እንዳያስቸግራል ኖ ምን ተደረጉ ላይክ ያለ ስሜ ሰው ስም ሲሰጠኝ you know like አንቺ ብቻ ሳትሆኚ እና እኛ ማንወድም ማንንም አንቺ ወዳጆች አይወዱም ግን አንቺ ምስኪን ታሳዝናለች ነው ታሜንና ሙኒትን ግዴታችሁ ነው ሲላችሁ ነበር ትላንት አዳምጪ ግን ያለ እነሱ ጭምር ሲላችሁ ነበር ክብራቸውን ዝቅ ሲያደርግ ነበር ረዋን አንድ ጊዜ አንድ ነገር ልንገርሽ አሁን ራስዋንም ጎድታ እሷ ይቅርታ አለችው አይደለ ነገ ግን አንቺ እዚህ ልጅ ላይ ፕሬሸርሽን ካላቆምሽ አንድ ነገር ልንገርሽ አንቺም ባህሪውን እያወቅሽ እሱም ያለብሽን ችግር እያወቀ አብራችሁ መኖር ጀምራችኋል ችግራችሁን ለማሻሻል ለመፍታት ነው እንጂ መሞከር ያለብሽ ምንም ሊያደርግ የሚችለው ነገር እንደሌለ እያወቅሽ አሁንም በትዳራችሁ መሃል ችግር የምትፈጥሪ ከሆነ ይሄ ልጅ ቤትም ሙሉ ይሁን ደጅም ሙሉ በመጣ ቁጥር ፕሬሸር የምታደርጊበት ከሆነ ነገ ፈንድቶ እንደሚወጣ ወቂ አንቺ አትገፋፊው እንደተባልሽው አሁን በሚገኘው መፍትሄ ነገሮችን ላላሰተሽ ኑሮሽን እንደ እናት እንደ ሚስት ሆነሽ ስትኖሪ ይሄ ሰውዬ አፈንግጦ እዚህ ጋር አይመጣም ወይም ደጅም አይወጣም ብዙ ለውጦች እንደነበሩ ታውቂያለሽ አንቺ
አይደለ? ከነበረበት አንቺ ምን ያህል ቀይረሽው ምን ያህል ለውጠሽው ሌላ ሰው ሆኖ አብሮሽ ሲሰራ ነበር ይሄ ልጅ አይደለ? አሁን ግን አንቺ የራስሽ ፕላን ኖሮሽ ያ ነገር ስላልተሳካ በጀመርሽው ባህሪ ያመጣው ነገር ነው። ባለጌ ሆኖ ሳለ አንድ ነገር ደግሞ ምን ወደ ብልግናው እንደመለሰው እኔ ሳልወቅስሽ አላልፍም። ገባሽ? ማንም ምንም ማድረግ አይችልም። ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ የምመክርሽ ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው። ከዛ በኋላ መሆን ያለበትን እየታየ ተስተካክሎ፣ እሱን ግን እዚህ ውስጥ አትክተችው። ከአቅሙ በላይ የሆነ ነገር ወንድ ልጅ ማለት በእኔ አስተሳሰብ ወንድ ልጅ ጭንቅላቱ እንደ ሕፃን ነው። ወንድ ቢሆንም ነገሮችን የማስተካከል የመምራት ምን የማለት ግዴታ ቢኖርበትም ግን እንደኛ እንደ ሴቶች መላ መፍጠር መቻል የሚለውን ነገር አያውቅበትም። ስለዚህ አንቺ ልትተባበሪው የሚገባሽ ነገር ችግርሽን ከአላህ ጋር አውሪ፣ ለአላህ ስጪና ትላንት በመከርንሽ መንገድ እኔ አሁን ቅድም ባልኩት መንገድ ነገሩን ፈተሽ እናትሽንም ሄደሽ አይተሽ ነይ። መተውን ቢያርሱሽ መተው ያርሱሽ። እኛም አናንስም ላንቺ አንቺን ለማድረስ አንቺን ለማገላበጥ እኛ እዚህ ጋር አናንስም። ግን ሰውየውን ከአቅሙ በላይ የሆነ ነገር እየሰጠሽው አንቺም አታሳብችው። ካላስ ለአላህ ስጪና ነገሮችሽን ዝግ ይረዋል። በየስንት ቀኑ ነበር አንቺ ቤትሽን እየከፈትሽ የምታለቅሽው? ስንማ ወራን ነው። ስንት ጊዜ ነበረ እሷ ስትናገርሽ የነበረው? በየጊዜው ኻላስ ለአላህ ስጪ፣ ዝጊ ፋይልሽን። ሰው ሲረሳው እኮ ያንን ነገር ሰውን እያስታወስሽ ያለሽው አንቺ ነሽ እንጂ የአንቺ ታሪክ እኮ ተቀይሯል። ዛሬ ነጋዴ ነሽ፣ ዛሬ ሰራተኛ ልጅ ነሽ፣ ዛሬ የሀቢባ ልጅ ነሽ እየተባልሽ አይደል እንዴ የምትጠሪው? እየታገሽ እንዴ የተደረገው ሁኔታውን የትራቭል ባኑ ማለት ነው። አሁን እቺ ልጅ የ8 ወር እርጉዝ ናት። በዚህ ሰዓት መሳፈር አትችልም። ምን አስታወሳትና ትራቭል ባኑ በዚህ ሰዓት ወጣ ሚዲያ ላይ ልታለቅስ ቻለች? ያልገባኝ ነገር ሀቡ ሲጀመር በትራቭል ባኑ አይደለም ልጅቷ ከጭንቅላቷ አታወጣው የሚውልሽ ባገኘችው ቻንስ ታወራዋለች። ይሄን ነገር ከኔ ጋር ብዙ ጊዜ ተነጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሮዋ ሰላም እንዲሰማት ሀቡ ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቸዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። ሀቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከተታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀርቶ የተፈጠረ ነገር የለም። ከሱ በፊት ነው ሀፕን ያደረገው። አው ግን ባልና ኦስማን እኔ ጋር አትደውል፣ እንሴን እንዳልገለበጥልህ ደግሞ አትደውል። እሺ ሞዴሬተሮች ያስገቡት። እንግዲህ ከህዝብ እኔ አንድ ሰው ነኝ። ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው፣ ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮሜንታተሮች። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀርሽ ለእናንተ የምትወቀስበት ኮሜንታተሮች አስገድዳችሁ ነው። አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሹ አንቺ ትወቀሽበታለሽ። ያን ሰዓት ሀቡላ አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ይረዋል ሚስቱኝ። በፊት ሲንግል ነበርሽ። ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ። አላህ ይፍረድልሽ ላንቺ። አሜን። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው። ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው። ረዋን ብቻ ስለሆነች አፉታ ለአላህ ነው።
አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ፣ ብዙ ህዝብ የቻልሽ ሰው ነሽ። ይሄንም ደግሞ ለረዋን ብለሽ ደግሞ አያቃተሽም እህቴ። ለአላህ ብለሽ ለእህትሽ ብለሽ ደግሞ በቃ ለአላህ ሰጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ ማዝነው ለረዋን ነገ ብትጎዳ የሆነ ነገር ብትሆን ያኔ ምንድነው የምንጠብቀው? ዑስማንም ብዙ አውርቻለሁ። ኃላፊነት ያለበት ሰው ነህ። ከትንሽ ቀናት በኋላ አባት ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለኔ የፈለግሽውን ነገር ብትናገሪ ከተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይሄው ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና የሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ፣ ማንም ሰው ፎሎ እንዳያረገኝ፣ አንድ ሰው መጀመሪያ የምናገረው አንድ ሰው ፎሎ እንዳያረገኝ፣ አበባም እንዳይሰጠኝ፣ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ማለት። እኔ በረዋን የተጠቀምኩት ይሄ ነው በለኝ። በቀደም የጌሟ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ኦኬ፣ ፈርስት ኦፍ ለኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ፣ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት መልሽ? ካራክተር ተለቅልቋል ሙሉ ቲክቶኩ። ኖ ሀቢባ፣ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽኝ ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ፣ እኔ ስጠጣ ካየሽኝ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰከራምነት የታወቅኩት አውቃለሁ እኮ። በዛ ራስህ ላይ ራስህ መሰከርክ። እሺ፣ አዎ መሰክራለሁ። ይሉኝ እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። በቃ እኔ የሚያውቁኝ ኡስማን ማለት ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ አየሽኝ እየተጣጠራለ እሷ መልክ ነው። ዓለም ያውቃል እኮ አልኩ። ወራው ይሄው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠው። ቁጣ ቤቷ አይመጣም።